የማህበረሰብ ጤናን በመጠበቅ ሂደት ውስጥ በዋናነት ትኩረት ተሰጥቶት የሚሰራው ስራ የቅድመ መከላከል ስራዎች ናቸው። በቅድመ መከላከል ሂደት ደግሞ ጽዳት የነዋሪዎችን የበሽታ ተጋላጭነት ለመቀነስ ጉልህ ድርሻ አለው። ከዚህ አንጻር በተለያዩ አካባቢዎች የተጀመሩ የኮሪደርና የወንዝ ዳር ልማት ስራዎች የማህበረሰቡን ጤና በማስጠበቅ ረገድ ያላቸው ጠቀሜታ ቀላል የሚባል አይደለም። እንደ ጤናው ሴክተር እንዳለ ሰው በተለይ ኮሪደር ሲባል ለጤናው ሴክተር በጣም ትልቅ ጠቀሜታ አላቸው። እንግዲህ ሁላችንም እንደምናውቀው ይሄ ነን ኮሙኒኬብል ዲዚዝ የምንላቸው ሃይፐርቴንሽን፣ ግፊት፣ ሌሎች የልብ ኬዝ የምንላቸው በሽታዎች በሙሉ እንግዲህ ከውፍረት ጋር የራስን ጤንነት ከአመጋገብ ጋር ተያይዞ የሚመጡ ችግሮች ናቸው። እንግዲህ ይሄ ኮሪደር በተለይ እኔም ኦብዘርቭ የማደርገው እንዳንድ ግለሰብ በፊት ለምሳሌ ማታ ወክ አናረግም። አሁን ግን ሰው ሴፍቲ ተሰምቶት መብራትም ስላለ ሴኩሪቲ ካሜራዎችም ስላሉት ሰው በጣም ይንቀሳቀሳል። ማታ አይታችሁት ከሆነ በሳይክል ይንቀሳቀሳል፣ በእግሩ ይንቀሳቀሳል። ይሄ አንዱ በሽታን መከላከል የሚለው በተለይ ፕሪቬንሽን ላይ ኤንሲዲ እንግዲህ መከላከል ነው አንዱ። በከተማውም እንደዚህ ኮሪደር ተብሎ ወክ ሲደረግ ሰው ሲዝናና እየተዝናና እንዲሁም ጤናውን እየጠበቀ የሚሄድበት ስለሆነ በጣም ከጤና ጋር በጣም ትልቅ ቁርኝነት አለው። ለጤና ለበሽታ ለመከላከል መንፈስም ለማደስ የሚሰራው ስራ ትልቅ ግብዓት አለው ለጤና። በቀን የተወሰነ ያህል ጊዜ መጓዝ፣ ስትጓዝ ደግሞ ንጹህ በሆነ በተደላደለ በተመቸ ቦታ ላይ ስትሄድ ጥሩ ነው። ለምሳሌ እንደ ደም ግፊት ያለባቸው ሰዎች በቀን ውስጥ የተወሰነ ያህል ቢራመዱ ይመረጣል እና ወይም ደግሞ ፈጠን ብሎ መሄድ ወይ ትንሽ ሶምሶማ ነገሮችን መሮጥ ለእንደዛ አይነት ነገር የተመቹ ናቸው አሁን እየተሰሩ ያሉት የእግረኛ መንገዶች ማለት ነው። የልማት ስራዎቹ ተላላፊ ያልሆኑ በሽታዎችን ለመከላከል ከሚያበረክቱት አስተዋጽኦ ባለፈ ያላቸው ጽዳት ደግሞ ተላላፊ የሆኑ በሽታዎችን በመቀነስ በኩል ከፍተኛ ሚና ይጫወታል። ይሄ ኮሪደር ሲሰራ አብሮ ኢንተግሬትድ ያደረጋቸው ቅድም የወክዌይ ኤንሲዲን አንስቻለሁ። ሁለተኛ ሃይጂን ኤንድ ሳኒቴሽን የሚል ከዚህ ከኢንቫይሮንመንታል ጋር ተያይዞ የሚነሱ አሉ። ሃይጂን ኤንድ ሳኒቴሽን አንዱ የመከላከያ ነው። ታስታውሱ ከሆነ እንግዲህ ኮቪድ-19 የነበረ ጊዜ ሰው ማስክ ያደርጋል፣ ቶሎ እጅ ይታጠባል። ስለዚህ ይሄ ኮሙኒኬብል ዲዚዝ የምንላቸው እንደ ጉንፋንና ሌሎች መሰል እንትኖች ቀንሰው ነበር። ስለዚህ ሰው ልጅ ንጽህናውን በጠበቀ ቁጥር እጁን ቶሎ በታጠበ ቁጥር የበሽታ የመያዙ እድሉ አንዱ ኮምፖነንት ነው። በየከተማው እየተሰራ ያለው የኮሪደር ልማቱን በለው የወንዝ ዳር ሌሎችም አጠቃላይ እየተሰሩ ያሉት ስራዎች ከጤና ጋር ቀጥታ ግንኙነት አላቸው። እነዚህ ለተላላፊ በሽታ ከተማዋ ነዋሪን እያጋለጡ የነበሩ ናቸው። ስለዚህ በሽታም በተለያየ ከሽታ ጋር ተያይዞ የሚመጡ በሽታዎች ነበሩ። በጣም ከፍተኛ ሽታ የሚበዛባቸው ቦታዎች የመተንፈሻ አካል ህጻናት ሳይቀር እየታመሙ ሆስፒታል የሚያጨናንቁበት ጊዜ ነበረ። ስለዚህ አሁን እነዛ ነገሮች ተወግደው ጥሩ ማዛ ያለው ጥሩ ሽታ እንዲሁም መንፈስ የሚታደስበት ሲሆን ትልቁ የመከላከል ስራ ተሰራ ማለት ነው። ከዚህ ባለፈም በየመንገዱ የተገነቡ የመጸዳጃ ቤቶችም ከተማን ጽዱ ከማድረግ ተሻግሮ ጤናን በማስጠበቅ ረገድም ትልቅ አቅም የፈጠሩ ናቸው። የሚፈሱ ወንዞቻችን ራሳቸው ንጹህ ይሆናሉ። እንደፈለግን እዛ ቆሻሻ አንጥልም። እዛ አካባቢ ሄደ መዝናናት እንችላለን። እዛም እዚህም የሚጣሉ ቆሻሻዎች አይኖሩም። ከተማው በመጽዳቱ የምናየው ነገር የአይን እርካታም አለ። ያ ነገር ደግሞ ወደ ውስጥም ገብቶ የአእምሮ እርካታም ነገር የሚያመጣልና ቆንጆ ነገር ነው። ይሄ በጣም መስፋፋት አለበት ወደ ሁሉም ቦታ። የመንገዱ ለምሳሌ ሰው ይጸዳዳ ነበረ፣ ከነዛ የሚመጣው ሽታ ያ እንደገና ሄዶ ደግሞ ከውሃ ሲስተማችን ጋር ከድሬኔጅ ሲስተማችን ጋር ሲቀላቀል እዛ ደግሞ ወንዝ ደግሞ የሚሄዱ ህጻናትና ልጆችም አሉ። ስለዚህ የኮሪደር ልማቱ የወንዝ ተፋሰሱን አስጠብቆ፣ ሁለተኛ ደግሞ በየቦታው ሰው ሽንት ቤት በየመንገዱ እንዳይጸዳዳ እነዚህ የፐብሊክ ቶይሌቶች መሰራታቸው የሃይጂን ኤንድ ሳኒቴሽን ኮምፖነንትም ስላለው እሱ በጣም ትልቅ አስተዋጽኦም ነው ያለው። ይሄ የሚደገፍም ነው። እንደ ጤና ሚኒስቴርም ይሄንን እንግዲህ እያስፋፋን እንሄዳለን ብለናል። ታዲያ በእነዚህ የልማት ስራዎች የተገኙ ውጤቶችን አስጠብቆ ለማቆየት ማህበረሰቡ ጽዱ አድርጎ በመጠበቅ የድርሻውን እንዲወጣም ተጠይቋል።